ሰገን ነኝ። እዛ ቤት ታስሬ የነበርኩት ልጅ እየጠፋሽው? አዎ እባክሽ የሚበላ ነገር እስኪ በጣም ርቦኛል እባክሽ። ቆይ እኔ አልገባኝም። ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ስሄድ ማንም ሰው የሚያቀኝ ሰው የለም። በዚህ በኩል ስመለስ ደግሞ ቤቱን አስታወስኩት እና ተመልሼ መጣሁ። በጣም ርቦኛል እባክሽን ስጪኝ እባክሽ። ይኸውልሽ ሰገን፣ አሁን አክሊሉ ሳይመጣ ከዚህ ግቢ ውጪ እባክሽ፣ ውጪ እባክሽን። እሺ እወጣለሁ፣ ግን የሚበላ ነገር ስጪኝ። በጣም ርቦኛል እባክሽ። ለምን እዛው ወጥተሽ አትበይም? ማንም የሚሰጠኝ ሰው የለም። ሁሉም ሰው እያባረረኝ ነው። እባክሽን ልለምንሽ፣ ከበላኝ በኋላ ቶሎ ብዬ እሄዳለሁ። እባክሽን ስጪኝ እባክሽ። ሌላ ተጨማሪ ወሬ አላወራለም። እሺ ፈልገህ ያለችበት ገብተህ ይዘልኝ ትመጣለህ። ለነገሩቱ ቂም ይዞብኝ ነው። ባለፈው ኤፍራታ ፊት ኤፕ ምን አባት አመጣለህ ባለቀ ይሁንና እስኪ ወንድ ነኝ ብለሃል አይደለም? በላ የፈለግከውን ነገር አድርግ። ቆንጆ ሴት አቅፈህ ስለተኛ ወንድ የሆንክ እንዳይመስል። እሺ ተረጋጋ። ልክ አይደለም ወንድ መድብል ከአስራ ምናምን ዓመታት በኋላ የሚወዳትን የሚያፈቅራትን የድሮ ፍቅረኛውን ሰገንን እንግዲህ ብዙ ሺህ ሴቶች ባጠገቡ ሲሄዱ ሲመጡ ሲመላለሱ ለአንዷ እንኳ ፍቅር ያለ ልቡ ክፍት ያልሆነው መድብል ዛሬ ግን ያችን ሙታለች፣ ገለሃታል፣ ቀብረሃታል ብለው ሰዎች ማሴተኛና አንዳንድ ምቀኛ ሰዎች ከላው ላይ የቀሙትን ፍቅረኛውን ውዱን ባለቤቷን በሚገርምና በሚደንቅ ሁኔታ እንግዲህ ዛሬ ፊት ለፊት ተጋፍጦ ይዟታል ማለት ነው። ውድ ቤተሰቦቻችን በጣም ነው የሚገርመው። አግኝቷታል ኦልሬዲ። ይሄም እንግዲህ ለመገኘቷ ዋና ምክንያት የሆነው መድብል ነው። ማነው? ይቅርታ ሞገስ ነው። ሞገስ ያው እንግዲህ ሀብቱን ንብረቱን ስለተቀማ ሀብቱን ንብረቱን ለማስመለስ ብሎ ወደዚህ ቤት ተከራይ ሆኖ የገባው በገዛ ቤቱ እሱ ነውና በዛ አማካኝነት እንግዲህ ሞገስ ደግሞ የመድብልን እርዳታ ፈልጎ መድብል እባክህ ከጎኔ ልትሆን ይገባል አግዘኝ ባለው መሰረት እንግዲህ ከወንድሙ ወይም ከጓደኛው ሞገስ ብዙ ነገሮችን አድርጓል። ታውቃላችሁ፣ ለብሩክም ሆነ ምሳሌ ድራማ ላይ እንግዲህ የከፈለውን መስዋዕትነት ታውቃላችሁ። ብዙ በችግር ውስጥ በብዙ ቻሌንጆች ውስጥ ያለፈ ሰው ነው ሞገስ። በዛ አማካኝነት እንግዲህ ብዙ ችግሮችን ተጋፍጦ ብዙ ነገሮችን ወጣ ወረድ ሲል ብዙ ነገሮችን ሲያወጣ ሲያወርድ ሲሰራ የቆየ ሰው ነው። በመጨረሻምና ደስ በሚልም ሁኔታ ዛሬ በሚገርም ብቃት መጥቷል ማለት ነው። ቤተሰብ እኛም እንግዲህ በጣም ወዴ ነው ፈቅዴ ነው እያየነው ያለ ነገር ነው። እንግዲህ ቀጣዩ ደግሞ በጣም ቆንጆ እንደሚሆን ተስፋ እናደርጋለን። በተለይ እኔ በጣም የጓጓሁትኝ የትኛው ፓርት ላይ እንደታውቃላችሁ መድብልና ሰገን ፊት ለፊት ሲገናኙ ሰገንስ ታስታውሰው ይሆን? መድብልስ በምን አይነት መልኩ ያገኛት ይሆን? ያው እንግዲህ ይሄን ያክል አመት መቆየት የዛን ጊዜ ልጅነቷ፣ ቁንጅናዋ በቃ ብዙ ነገሩ አለ። እሱም ቢሆን ደግሞ የዛን ሰዓት ላይ ብዙ ነገር አለ። ግን በዛ ያንን ሁሉ መከራ አሳልፎ በመጨረሻ ዛሬ መገኘቷ ይሄ ራሱ በቃ ሌላ ጉዳይ ነው። እንግዲህ ሰገን ብሎ ገና ስሟ እንደማን እንደሆነ አታውቀውም ሲለው ሞገስ ሰገን ብሎኛል ሰገን ሲለው በቃ ወደ አፉ የጎረሳትን ነው እንግዲህ ጋይስ እንዴት አድርጎ እንደወረወራት እንዴት አድርጎ እንደጣለው እንዴት አድርጎ እንደተፋው በቃ እናንተ አይታችሁታልና በጣም ይሄ በቃ እኔ እንጃ እንዴት ብዬ ልንገራችሁ። በነገራችን ላይ ሴት ልጅ ጀግና ነው እንዴት ትወዳለች። ሴት ልጅ ጀግና እንደዚህ አመተኮም ጣጣ ጀግና ወንድ ትወዳለችና ግን ደግሞ ጀግንነቱ፣ ብርታቱ፣ ጥንካሬው ለሰዎች ራሱን ለማለት በሷ ጋር የሚመጡትን ለመፋለም እንጂ እሷ ላይ ያንን ወንድነቱን ጀግንነቱን እሷ ላይ እንዲያደርገው አትፈልግም። ምክንያቱም ሚስት ማለት እናት ናት፣ እህት ናትና ስለዚህ በዚያ መልኩ ነው እንግዲህ ቤተሰቦቻችን ስናይ የነበረው። በጣም ደስ የሚል ነገር ነበረው። መጨረሻውን ደግሞ እንግዲህ እግዚአብሔር ነው የሚያውቀው። በዛ አማካኝነት እንግዲህ ሰገን ዛሬ ለዚህ በቅታለች። በጣም ደስ ብሎናል እንዳጠቃላይ እውነት ለመናገር በነገራችን ላይ ከዚህ ከሰውዬ ማምለጧ ራሱ ማለት ነው። ይሄ አውሬ የመሰለ ጋይስ ግረፊኝ የሚል የሚደበድብ እንዲያ ሰይጣን መደብደብን የሚወድ ይሄ ራሱ እኮ በቃ ሰውየው ምንም ሌላ ነገር ሳያስፈልገው የሰይጣን ማደሪያ እንደሆነ እኮ ኦሬዲ እሱ ራሱ ያረጋገጠው ጉዳይ ነው። ምክንያቱም የሰይጣን ማደሪያ ተኝቶ አያድርም፣ እንቅልፍ የለውም። ስለዚህ በቃ የሱ የሚተነፍሰው ሰላም የሚያገኘው ምን ሲያደርግ ነው? እሱ ሲገረፍ
በቀበቶ እንግዲህ በሽቦ አይታችኋል። ያንቺን ትታችሁት ልጅቷን ትታችሁት መጥቶ ከዛች ከእንትና ጋር ከኤፍራታን ካልገረፍሽኝ ብሎ ጋይስ እንግዲህ እሷ ራሱ እያለች እጇን እስከሚያማት ድረስ ሰገንማ መቼም የዕለት ተዕለት ስራዋ ነው። ስለዚህ ይሄ ማለት በቃ የሆነ የሰይጣን እንትን አለ እስከ ደም እስከሚመስል ድረስ ይሄ ሰይጣን ሰፍሮበታል ኦልሬዲ። እና ከእንደዚህ አይነት ሰው እግዚአብሔር በቸርነቱ በምክንያትም ቢሆን ማምለጧ ራሱ በጣም ደስ የሚል ነገር ነው። ያው ግን ይሄ ቢሆንም ሙሉ በሙሉ ከራሷ ጋር አይደለችም። ሙሉ ጤንነቷ ላይ አይደለችም። ምክንያቱም ከብዙ ይህን ያክል አመት አንደኛ ብዙ ስቃይ አሳልፋለች፣ ሁለተኛ ደግሞ እንዳልኳችሁም በጣም ከባድ ነው። ያሰለፈችውም ነገር እንዳለ ሆኖ ያው የሰውየው ደግሞ እዚህ ጋር በቃ አለ ሁኔታ ስላደረጋት አእምሮዋ ላይ ትክክል አይደለችም። በተወሰነ መልኩ ግን ይሄን ያክልም ይባል አይደለም። ደግሞ እግዚአብሔር ይመስገን ከመስመር የወጣ አይደለም ጉዳቷ እና በዚህ መልኩ በመገናኘቷ ራሱ በጣም ደስ የሚለው ምክንያቱም ይሄ ጤንነቷ ይሄ ያለው ነገር ቀስ ብሎ ይስተካከላል ስላችሁ ያው ሕክምናም አንዳንድ ነገሮችም ፊዚዮቴራፒ ሲቀጥል ደግሞ ይሄ ወደ በተለይ ደግሞ መድብልን ካገኘች እንጃ ምን ብዬ ልንገራችሁ ጋይስ፣ በቃ ለሷ ከምንም በላይ ነው። ስለዚህ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። የሀገሬ ልጆች በጣም ደስ ብሎናል እንዳጭሩ። ምክንያቱም ያው እንደምታውቁት ነው የመድብል ይህን ያክል ዘመናት ማንንም አንዲት ሴት እንኳን ወደ ልቡ የምትገባ የእሱን ፍቅር እንትን የምትል ሴት ጠፍታ ነው እንግዲህ ይህን ያክል ዘመን ስቃዩን ሲበላ ይኖረውና ይሄ ራሱ በጣም ትልቅ ነገር ነው። በጣም ትልቅ የሆነ ነገር ነው። ይሄ ስኬት ነው እውነት ለመናገር ምክንያቱም አንዳንዴ አስባችሁ አንዳንድ ጠንከኛ ሰዎች በዚህ ልክ ነው የሚሄዱባችሁ። መድብል አሁን አልገደላትም አልነካትም፣ ግን ገደልካት ብለው ይሄው ቀብሯ ይሄ ነው ብለው አሳምነውታል። በምን አይነት መልኩ እንደሆነ በጣም ግራ እስከሚገባ ድረስ ማለት ነው። እና አንዳንድ ሰዎች በዚህ ልክ ነው የሚሄድላችሁ ታውቃላችሁ። በቃ እንግዲህ አሁን ይሄ ስለሚወዳት አልፈታም ስላላቸው ማለት እሷን እንዲለቅላቸው ሲፈልጉ እነሱ ግን ነው ስላለሱ ያንን መንገድ ስላልሰጣቸው በዛ መልኩ መግባት ስላልቻሉ ምንድነው ያደረጉት? የራሳቸውን መንገድ ነው የተጠቀሙት። የራሳቸው መንገድ ደግሞ ምንድነው ሞተች ብለው እሱን ገደልካት ምናምን ብለው በቃ ድራማቲክ እንትን ሰርተው አሳመኑት ማለት ነው። ከዛ በኋላ ማሳመን ብቻ ሳይሆን ኦልሬዲ አሳሰሩት። ስለዚህ አሳሰሩት፣ ታሰረ። እንግዲህ ያው እሱን ግዳጁን 10 ምናምን አመት ታስሮ ወጣ። ሲወጣ ደግሞ ይሄው እንዳያችሁት ሌላ በቃ አሁን የራስ የሚለው ህይወት የራሱ እንትን የሚለው ምንም ነገር የለውም። ብዙ ሴቶች ምክንያቱም እሱ ራሱ ወንድነቱ ደግሞ ጎበዝ ምናምን ስለሆነ በዛ ላይ ደግሞ ሴት ልጅ የምትወደው አይነት ወንድ ስለሆነ ብዙ ሴቶች የፍቅር ጥያቄ መጥቶለታል። እሱም የሆነ ያን ነገር ለማድረግ ብዙ ነገር ይሞክራል። ግን በቃ እሻላለሁ ማለት በቃ የሆነ ያስባል ምናምን ግን የሆነ ወደዛ እንትን ሲል ምንም አይነት ፍቅር ወደ ውስጡ ሊመጣ አይችልም። ሲቀጥል ደግሞ ከቀረባቸው በኋላ ለራሱ በቃ እሷ ከአእምሯ ትጠፋለች። ስለዚህ በዛ አማካኝነት እንግዲህ ይህን ያክል ዘመናት ተሻግሮ ብቻ ግን እግዚአብሔር ምክንያት አለው ታውቃላችሁ። አንዳንዴ ነገሮች ለምን አልሆኑም ማለት አይቻልም እና ከዚህ መማር ራሱ እንችላለን። ምክንያቱም አንዳንዴ ለምን የምንላቸው ነገሮች ሆነው ደግሞ እንደዚህ ሆነው ነገሮች እግዚአብሔር ይመስገን ተስተካክለው ሲገኙ በጣም ደስ የሚል ነገር አለውና በጣም ነው ደስ ያለን። ቀጣዩ ደግሞ ያማረ ይሆናል። ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ